ሰላም ውድ የኤሪሳት ተከታታዮች ለዛሬ አርብ ነሐሴ 28 2026 የተዘጋጁ የማለዳ የአማርኛ ስፖርት ዜናዎችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በቅድሚያም በኬንያ ናይሮቢ ሲካሄድ የነበረው የ2026 የአኖካ ዞን 5 የወጣቶች ጨዋታዎች በይፋ ተጠናቀቀ። ከምስራቅ አፍሪካ የተውጣጡ 11 አገራት በታደሙበት በዚህ ታላቅ የወጣቶች ስፖርት መድረክ አስተናጋጇ ኬንያ በአጠቃላይ የውድድር ዘርፎች ከፍተኛ የሜዳሊያ ብልጫ በመውሰድ የአጠቃላይ ውድድሩ አሸናፊ መሆኗ ተረጋግጧል። ኬንያ በተለይም በዋና በጁዶና በአትሌቲክስ ስፖርቶች በርካታ የወርቅ ሜዳሊያዎችን በመሰብሰብ የበላይነቷን አሳይታለች። በማጠቃለያው ውድድር በጉጉት የተጠበቀው የ3x3 የቅርጫት ኳስ ውድድር በሴቶች ዘርፍ አስተናጋጇ ኬንያም የወርቅ ሜዳሊያ ስታሸንፍ ኡጋንዳና ደቡብ ሱዳን ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በወንዶች የቅርጫት ኳስ ደግሞ ብርቱ ፉክክር ያሳየችው ደቡብ ሱዳን ኬንያን በመርታት የሻምፒዮንነት ክብርን ተቀዳጅታለች። በሌላ በኩል በትላንትናው ዕለት በተደረገው የማጠቃለያ የወንዶች የጎዳና ላይ የብስክሌት ውድድር የኢትዮጵያው ሰለሞን ገብረስላሴ ድንቅ ብቃቱን በማሳየት የወርቅ ሜዳሊያውን ለሀገሩ አስገኝቷል። በዚህ በታዳጊዎች ከ14 እስከ 17 ዓመት ውድድር ላይ ጠንካራ ተሳትፎ ያደረገችው ኤርትራ በአትሌቲክስና በብስክሌት ዘርፎች አዳዲስ ወጣት አትሌቶችን ይዛ ብትቀርብም በትላንትናው የመጨረሻ ዕለት የሜዳሊያ ሰንጠረዡ ሊለውጥ የሚችል ተጨማሪ ውጤት ሳታስመዘግብ ውድድሯን አጠናቃለች። ይህ የዘንድሮ የአኖካ ዞን 5 ጨዋታዎች ወጣት አትሌቶች በሴኔጋል ዳካር ለሚካሄደው የ2026 የወጣቶች ኦሎምፒክ ጨዋታዎች ራሳቸውን እንዲያዘጋጁ ትልቅ ዓለም አቀፋዊ ተሞክሮ ያገኙበት መድረክ ሆኖ አልፏል። የ2026-27 የአውሮፓ ሻምፒየንስ ሊግ የሊግ ደረጃ የዕጣ ድልድል ይፋ ሆነ። በዘንድሮ ውድድር ከመጀመሪያው አንስቶ በርካታ ታላላቅና ክላሲክ የአውሮፓ ፍልሚያዎች ይደረጋሉ። በተለይም እንደ አርሰናል ያሉ ክለቦች ከሪያል ማድሪድ፣ ባየር ሙኒክና ቦሩሲያ ዶርትመንድ ጋር ብርቱ ፈተና ይጠብቃቸዋል። የአምናው ሻምፒዮን ፓሪስ ሰን ዠርማን በበኩሉ ከባርሰሎናና ማንቸስተር ሲቲ ጋር የሚገጥምበትን አስገራሚ ድልድል አግኝቷል። በዚህ በአዲሱ የሊግ ፎርማት እያንዳንዱ ክለብ ከየቋቱ በተመረጡ 8 የተለያዩ ቡድኖች ጋር 4 ጨዋታዎችን በሜዳው 4 ጨዋታዎችን ደግሞ ከሜዳ ውጪ የሚያደርግ ሲሆን በሰንጠረዡ ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቁት ክለቦች ቀጥታ ወደ 16ቱ የጥሎ ማለፍ ደረጃ ያልፋሉ። ከ9ኛ እስከ 24ኛ ደረጃ ላይ የሚቀመጡት ቡድኖች ደግሞ ቀሪዎቹን 8 ቦታዎች ለመያዝ የደርሶ መልስ የማጣሪያ ጨዋታ ያደርጋሉ። የእንግሊዙ ቶትናም ሆትስፐር ግብፃዊውን ኦማር ማርሙሽን ማስፈረሙን አረጋገጠ። በለንደኑ ክለብና በማንቸስተር ሲቲ መካከል በተደረገው ስምምነት መሰረት የ27 ዓመቱ አጥቂ ኦማር ማርሙሽ በአንድ ዓመት የውሰት ውል ቶትናምን የተቀላቀለ ሲሆን በቀጣዩ ውድድር ዓመት ክለቡ ተጫዋቹን በ60 ሚሊዮን ፓውንድ ቋሚ የማድረግ ውል ተካቶበታል። ማርሙሽ ከኢንትራክ ፍራንክፈርት ወደ ማንቸስተር ሲቲ ካመራ በኋላ በቂ የመጫወቻ ሰዓት ባለማግኘቱ አዲሱን የሮቤርቶ ዲዘርቢ ፕሮጀክት ለመቀላቀል መወሰኑ ተገልጿል። ቶትናም በዚህ ሳምንት መጀመሪያ ላይ ሌላኛውን ብራዚላዊ ፊት መስመር የማንቸስተር ሲቲ ተጫዋች ሳቪኒዮን በ75 ሚሊዮን ፓውንድ ማስፈረሙ ይታወሳል። ክለቡ በዚህ ዝውውር መስኮት ላይ ያወጣው አጠቃላይ ወጪ ከ312 ሚሊዮን ፓውንድ በላይ ደርሷል። በአዲሱ አሰልጣኛቸው ዲዘርቢ ስር ጠንካራ ስብስብ እየገነቡ ሲሆን እንደ ሳንድሮ ቶናሊና ማቲያስ ፈርናንዴዝ ያሉ ተጫዋቾችን ወደ ስብስባቸው ቀላቅለዋል። የኦማር ማርሙሽ ወደ ለንደን ማቅናት የቶትናሙን የፊት መስመር የበለጠ እንደሚያጠናክረውና ለቡድኑ ከፍተኛ አማራጭን እንደሚጨምር ይጠበቃል። ኖቲንጋም ፎረስት የቼልሲውን የፊት መስመር ተጫዋች ሊያም ዴላፕን አስፈረመ። የእንግሊዙ ኖቲንጋም ፎረስት የፊት መስመሩን ለማጠናከር የቼልሲውን ወጣት አጥቂ ሊያም ዴላፕን በክለቡ ታሪክ ከፍተኛ በሆነ 50 ሚሊዮን ፓውንድ የዝውውር ዋጋ ማስፈረሙን ይፋ አድርጓል። የ3 ዓመቱ እንግሊዛዊ አጥቂ በሲቲ ግራውንድ ለ5 ዓመታት የሚያቆየውን ውል የተፈራረመ ሲሆን ዝውውሩ ኖቲንጋም ፎረስት ቀደም ሲል የነበረውን አጥቂ ታዮ አይቦይኒን ለኮንቨንትሪ ሲቲ አሳልፎ መስጠቱን ተከትሎ የተደረገ ዝውውር ነው። ሊያም ዴላፕ ከአንድ ዓመት በፊት ከኢፕስዊች ታውን በ30 ሚሊዮን ፓውንድ ወደ ምዕራብ ለንደኑ ክለብ ቼልሲ ቢያመራም በሚጠበቀው ልክ ውጤታማ መሆን ሳይችል ቀርቷል። ቼልሲ ከተጫዋቹ ሽያጭ 20 ሚሊዮን ፓውንድ ማትረፍም ችሏል። ማንቸስተር ሲቲ ሴኔጋላዊውን አጥቂ ኢልማን ኒዳይን ለማስፈረም ድርድር ጀመረ። ማንቸስተር ሲቲ የፊት መስመሩን ለማጠናከር
የኤቨርተኑን ሴኔጋላዊ ኮከብ ኢልማን ኒዳይን ለማስፈረም ይፋዊ ድርድር ጀምሯል። ማንቸስተር ሲቲ ብራዚላዊውን የክንፍ ተጫዋች ሳቪኒዮንና ኦማር ማርሙሽን ለቶትናም አሳልፎ መስጠቱን ተከትሎ በአጥቂ መስመሩ ላይ የተፈጠረውን ክፍተት ለመሙላት የ26 ዓመቱን ኒዳይን የዝውውሩ ኢላማ አድርጎታል። ኤቨርተን በበኩሉ ኮከብ አጥቂውን በቀላሉ ለመልቀቅ እንዳልፈለገና ከሸጣውም ለተጫዋቹ 80 ሚሊዮን ፓውንድ ይፈልጋል። ኒዳዬ ከክለቡ የቀረበለትን አዲስ የውል ማራዘሚያ ጥያቄ ውድቅ ማድረጉ ለኢታዱ ክለብ ምቹ አጋጣሚ ፈጥሯል። ይህ በእንዲህ እንዳለ ማንቸስተር ሲቲ የኤቨርተንን የገንዘብ ጥያቄ ለማቅለል ባለፈው የውድድር ዓመት በጉዲሰን ፓርክ በውሰት ያሳለፈውን ጃክ ግሪሊሽን በዝውውር ውስጥ ለማካተት አልሟል። የለንደኑ አርሰናልም ሌላኛው የተጫዋቹ ፈላጊ ክለብ ነው። የዝውውር መስኮቱ በቀጣዩ ማክሰኞ ምሽት ከመዘጋቱ በፊት ማንቸስተር ሲቲ ይህንን ዝውውር በአጭር ቀናት ውስጥ በፍጥነት ለማጠናቀቅ ከፍተኛ ጥረት እያደረገ እንደሚገኝ ዘ ጋርዲያን ዘግቧል። በመጨረሻም የአትሌቲኮ ማድሪድ ቦርድ ጁሊያን አልቫሬዝን ለባርሴሎና ላለመሸጥ ወሰነ። የስፔኑ አትሌቲኮ ማድሪድ የዳይሬክተሮች ቦርድ አርጀንቲናዊ አጥቂ ሁሊያን አልቫሬዝ ወደ ካታሎኑ ክለብ ባርሴሎና እንዳይዛወር መወሰኑ ታውቋል። የክለቡ የበላይ አመራሮች ባርሴሎና ከተጫዋቹ ጋር ያደረገውን ድርድር በመቃወም ከተቀናቃኛቸው ጋር ምንም አይነት ይፋዊ ንግግር ላለማድረግ በሙሉ ድምጽ ወስነዋል። አትሌቲኮ ማድሪድ ባወጣው መግለጫ ባርሴሎና በክለቦች መካከል ሊኖር የሚገባውን አካሄድ መጣሳቸውንና ተጫዋቹን ለክለቡ እንደማይሸጡ አስታውቀዋል። ይህንን ውሳኔ ተከትሎ አልቫሬዝን ለማስፈረም በቀጥታ ድርድር ላይ ለሚገኘው ለእንግሊዙ አርሰናል ትልቅ እድል የከፈተ ሆኗል። የለንደኑ ክለብ ለአርጀንቲናው አጥቂ አትሌቲኮ ማድሪድ የሚጠይቀውን 150 ሚሊዮን ዩሮ የዝውውር ዋጋ ለማቅረብ በንግግር ላይ ይገኛል። በሌላ በኩል ወደ ባርሳ ለመሄድ በመፈለጉ ምክንያት በገዛ ደጋፊዎቹ የተቃውሞ ጩኸት የደረሰበት የ26 ዓመቱ አልቫሬዝ ከትላንት ወዲያና ትላንትና የተደረጉ የቡድኑ ልምምዶች ላይ በህመም ምክንያት ሳይካፈል መቅረቱ ታውቋል። የክረምቱ የዝውውር መስኮት በቀጣዩ ማክሰኞ ምሽት ከመዘጋቱ በፊት የተጫዋቹ ቀጣይ ማረፊያ አርሰናል እንደሚሆን በርካቶች ዘግበዋል። ውድ የኤሪሳት ተከታታዮች ለዛሬ ማለዳ ያዘጋጀናቸውን የተመረጡ የአማርኛ ስፖርት ዜናዎችን ወደ እናንተ አደረስን። ስለተከታተላችሁን እናመሰግናለን።